ሰላም 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 ውድና የተከበራችሁ የታዲቲዩብ ቱ ቻናል ተመልካቾች ቤተሰቦች እንዲሁም ፋሚሊ የሆናችሁ ተወዳጅ ፋሚሊዎቻችን እንደምን ቆያችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ በዝት ይበልኝ ያልኩኝ ዛሬ እንግዲህ በብሩክና በሃይሚ ቪዲዮ በአዲሱ ቻናል ተከስቻለሁ ማለት ነው። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱ፣ እንድታግዙ፣ እንድታሳድጉልን ጠይቃለን። በትልቁ ቻናላችን የጀመርነውን ኮንተንት ስለምታበረታቱን ስለምታግዙን በጣም 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 እናመሰግናለን ቤተሰቦቻችን። እና በጣም ብዙ ከባድ ነገሮች እየተፈጠሩ ነበር ባለፈው። እኔም አሁን እነ ሃይሚና እነ ብሩኬ ትንሽ ከበድ ያለ ችግር ላይ ስለገቡ ለምንድን ነው ስለዚህ ጉዳይ ኦዲየንሶች የሆነ ነገር ማላቸው ብዬ ነው ዛሬ ወደ እናንተ የመጣሁት። እና የሰማሁትም ትንሽዬ ፍንጭ ነገር ስላለ በዚህ ልክ ባንሄድ ይሻላል በሚለው ትንሽ ላወራችሁ ፈልጌ ነውና ውድ ፋሚሊዎቼ ዛሬ እንግዲህ ፈጣሪ ፈቅዶ ከቆይታ በኋላ የተገናኘ ነው በዚህ ቻናል። እንግዲህ አሁንም ማበረታታችሁን እንድትቀጥሉ እየጠየቅኩኝ እንግዲህ ትናንት ማታ የተለቀቁ ቪዲዮ አብዛኞቻችን አይተነዋል። ብዙዎቻችን ከዚህም በፊት የተለቀቁ ብዙ ቪዲዮዎች አሉ። በጣም የሚያስደስቱ ጊዜያችን አይተናል፣ አሳልፈናል። ከዱባይ በኋላ ተመልሰው ብዙ ነገር ብቻ ደስ የሚሉ ነገሮች አይተናል። ደስታችን፣ ፍቅራቸውም በጣም የሚያስደስተን ብዙ ሰዎች አለን። እኔም እናንተም ማለት ነው። እኔም የሀገር ልጆች ናቸው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ሃይሚንም ብሩኬንም በኩል አይን ነው ማያቸው። አብዛኞቻችሁ ከዚህ በፊት የኔን ቻናል የምትከታተሉ ታውቃላችሁ። ብዙ ጊዜ ለሃይሚ ወግኜ በጣም ብዙ ነገር ባለፈውን ብሩኬ እንትን ብሎ ስናገር በጣም ብዙዎቻችሁ የታጨው። ዛሬ ደግሞ ብሩኬ ልወግን ነው። ያው ሁለቱንም በአንድ አይን ነው ማየው ምናምን ብያለሁና ብሩኬ እናቱ ልጅ ታጋሽ ነውና ማታ ባየሁት ቪዲዮ ትንሽ ቅር ስላለኝ እቺን የመሰለች ቆንጆ ሰው አክባሪ ደስ የምትል በጣም 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 ብዙ ነገሮችን ያሳለፉ እና ቆንጆ ጓደኛ አለው እና እቺን ለማንም አሳልፎ መስጠት እንደሌለበት ሁላችንም እናምናለን። ለማንም አሳልፎ መስጠት የለበትም። ለማንም ፍቅራቸው ሙሉ ነገራቸው በጣም ደስ ይላል፣ ያኮራናል። በጣም ብዙ ደስ የሚሉ ነገሮችም አይተናል። ጄቱር መኪናም ገዝቷል ብሩኬ። ዱባይም ሄዶ የተዝናኑበትን ብዙ ነገር ብቻ አይተናል እና በጣም ደስ ብሎናል። አሁን ላይ ግን ትንሽ ገጭ ለመፍጠር የሚሞክር አካል አለ። ስለዛም አካል እኔም ማላውቀው ነገር ሊኖር ይችላል፣ ለብሩኬም የማያውቁት ነገር ሊሆን ይችላል። ሃይሚ ግን አውቃ ሊሆን ይችላል ይህን ነገር የምታደርገው ብዬ ስላሰብኩኝ ነው ዛሬ ወደ እናንተ የመጣሁትና ከካሜራ ጀርባ ወይ ደግሞ ከዚህ ኮንተንት ጀርባ ብሩኬን የማስጨነቅ ሀሳብ ይዛ ሃይሚ እየተንቀሳቀሰች ያለች ይመስለኛልና ለምን አታርፊም? ብሩኬን በዚህ ልክ ማስጨነቁ ተገቢ ነው ወይ ብዬ ስላላሰብኩና ተገቢ ነው ብዬ ስላላሰብኩኝ ነው ዛሬ እናንተ የመጣሁትና ይሄ ጉዳይ አሳሳቢ ደረጃ ላይ ደርስ ይችላል። ምክንያቱም ወንድ ልጅ የሆነ ነገር እንድንጠራጠር ከተደረገን በዛው ልንቀር እንችላለን። አሁንም አሳሳቢ ነገር የሚሆነው ብሩኬ ሃይሚሻን ለማንም እንደማይሰጥና በሃይሚ እንደማይደራደር እናውቃለን። እኛም ብሩኬም አንደራደርም በሃይሚ። ግን ብሩኬ እንዲጠራጠር ሃይሚ ካረገችው ብሩኬ የማይተውበት ምንም ምክንያት የለም ብሏል እኮ ትናንት ቪዲዮ ላይ። እኔ ስለምወድሽ እንጂ ቺቼ ራሴን ህይወት መኖር እችላለሁ፣ ግን ስለምወድሽ ነው ይሄን እያደረገ ያለው ብሏልና ስለሚወዳት ነው እንደዚህ አይነት መስዋዕትነቶችን እየከፈለ እያደረገ ያለው። ስለዚህ ሃይሚ ደግሞ ከእንደዚህ አይነት ነገሮች መቆጠብ አለባት። በቃ እኛ የምንፈልገው ፍቅራችሁን፣ ሰላማችሁን፣ ደስታችሁን ነው። ስትጨቃጨቁ ደስ አይለንም። በቃ ደስ አይለንም። ይሄ ግልጹ ነው። ወቁት ስትጨቃጨቁ ደስ አይለንም። እኛ ስለምንወዳችሁ ስለምናከብራችሁ ነው። እና ይልቅ በተዘጋጁ ደስ ይለኛል። ያው የብሩኬ ወንድም ሰርግም እየተቃረበ ስለሆነ ይልቅ መታችሁ ስለ ስጦታ ብታወሩ፣ ብታግዙን፣ ብታበረታቱ እኔም አንዱ ስለሆንኩ ማለት ነውና እዛ ላይ መታችሁ እንደማያችሁ በተላለቅ ሰርጎች ማለት ትንሽ ሰርጎችም አይጠፉም ይባል የለ። መታችሁ ደግሞ የእናንተንም በዛው በቀጥል ደስ ይለኛል ብዬ ነውና በጣም 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 ደስ የሚል ዜና ነው ዛሬ ይዤላችሁ የመጣሁት ማለት ነውና እቺን ዜና እኔ ራሱ ሰማ አላመንኩም። ያው በስራዬ በሙያዬ ካሜራማን ነኝና ብዙ ቦታዎች ይላሉ፣ ብዙ ስራዎችንም እሰራለሁ። ለዳግመ ትንሣኤ ደግሞ የብሩኬ ወንድም ያገባልና ተመርጫለሁ በካሜራማንነት ልበላችሁ በቃና በጣም ደስ የሚል ጊዜ እንደማሳለፍ ብሩኬም እንደሚገኝ ሃይሚም እንደምትገኝ አልጠራጠርም። ለዛም ነው
ለዛም ነው አሁን እንደዚህ አይነት ነገሮችን ጊዜ መስጠት አይገባም። በቃ በዓል ነው አንደኛ ወደ ቤተሰብ ወደ ፋሚሊ መሄዳችሁ አይቀርም። እንደዚህ አይነት ነገሮች እንደዚህ አይነት ግጭቶች ባይፈጠሩ ከነ በቃ መሆን የለባቸውም። ስለዚህ ነገሮችን በአጭሩ ለመቅጨት ሞክሩ። ሀይሚ እንደዚህ አይነት ክፍተቶች በተፈጠሩ ቁጥር የሁለታችሁን ፍቅር ሊያሻክረው ይችላል። በጣም ብዙ ጊዜ ከዚህ በፊትም አውርቻለሁ እና ለአንትና የወገንክ ነው ለእንትና የወገንሽ ነው ከመባል ነገሮችን ሴኪዩር ለማድረግ መሞከር። ስለዚህ ይሄ ልጅ አግቷት ሴት ልጅ ናት፣ በዚህ ድማኔ ቤት ታስገብቼች ከቤት ወጥቼ ታገትኩኝ ምናምን በጣም ብዙ ነገሮች እየሰማን ነው። ሪል ነው ብዬ አላስብም። ኦኬ ከዚህ በፊት ብሩኬ በጣም 2-3 ቪዲዮ ላይ ፈን የሆኑ ትልልቅ ፕራንኮችን አድርጓታል እናውቃለን። የሀይሚን ፕራንክ በእንደዚህ አይነት መልኩ ነው መሆን ያለበት። ይሄን ፕራንክ አሁን እየረዘመ ነው በጣም አይደለ? አብዛኞቻችን ተጨንቀናል፣ እኔም ማለት ነው። ምክንያቱም እነዚህ ልጆች ይደባበራሉ። ይህ ፕራንክ እንደዚህ ከቀጠረ መሀላቸው ያለው ግንኙነት መሻከሩ ስለማይቀር ነገሮችን ለማስተካከል እንዲረዳችሁ በቃ ይሄን እንደዚህ አይነት ፕራንኮች ቢቀሩ ይሻላል። እኔ ቢቀሩ ባይ ነኝ። በቃ እርግጥ ነው በጣም ብልሃት የተሞላበት ፕራንክ ሊሆን ይችላል። ብሩኬን በሰፊው የመበቀል ፍላጎት ኖሮሽ ሊሆን ይችላል። ግን በዛው እንዳታጩ ተጠንቀቂ እያልኩ ያለሁት ነገር ግንኙነታችሁ ይበልጣል ከሁሉም ነገር። የእናንተ ፍቅር የእናንተ አብሮነት እኛ ኦዲየንሳችሁ እንበልጣለን። በቃ ስለእናንተ የምንጨነቀውና እባካችሁ ተረጋጉ። ለሁሉም ነገር ጊዜ ያለውና ፋሲል ተብዬ በመሃል የመጣው ደግሞ እባክህ ውልቅ ብለው ጣልን ከመሃላቸው። ስለምን ቀለበት ነው የምታወራው? ስለምን አመት ከ6 ወር አመት ነው የምታወራው? ስለምን ጊዜ ነው የምታወራው? እኛ አናቅም። እኛ እኮ እናውቃለን። አናቅም እንደኛ ከሀይሚ ጋር የነበረን ሰው ይልቅ አዲስ አበባ ከገባች በኋላ ያለውን ነገር ላናቅ እንችላለን። በእርግጥ ላናቅ እንችላለን እዛ ከገባች በኋላ እዛም ሰፈር ውስጥ አንድ ላይ የምታዩት በታሪክ የማይሆን ነገር ነው። እኔ በሀይሚ በጣም እተማመናለሁ፣ በጣም እቆራለሁ። የማይሆን ነገር ነው። አንተም ይሄን ነገር ከመበጥበጥ ተቆጠብ። ሲጀመር ከመሃላቸው ውጣልን። በቃ አታስፈልግም። የመጀመሪያውና ዋነኛው ነገር አታስፈልግም። በቃ መሃላቸው ብሩኬ ስሜታዊ ሆኖ ሌላ ነገር ውስጥ ትናንትና አብዛኞቻችሁ ቪዲዮን አይታችሁታል አይደለ? ብሩኬ አንቺ እዚህ ሁኚ፣ አንቺ ወደ ቤት ግቢ እና በጣም ብዙ ዋጋ የሚያስከፍሉ ነገሮችም ሊፈጠሩ ይችላሉ። ሄዶ ብሩኬ ምን እንዳደረገ አናውቅም። እኔ እስካሁን በጣም ተጨንቄ ነው ያለሁት። ዛሬ ይምጡ አናውቅም። ስለዚህ ነገሮች በጣም አስጨናቂ አሳሳቢ ሁኔታ ላይ ከመድረሳቸው በፊት ሊገቱ ይገባል። ብሩኬም ሌላ ስህተት ሳይሰራ አንቺ ሀይሚም ከብሩኬ ጋር ያለሽ ግንኙነት እንዳይሻክርብሽ ነገሮችን ቶሎ ለማስተካከል ሞክሩ። ይልቅ ሽብርቅ ፍንድቅ ፏ ብላችሁ ከች እንድትሉ ታርቃችሁ ምናምን በጣም ነው የምንፈልገው። ይሄ የአብዛኞቻችን ምኞት ነው፣ የኔ ብቻ ሳይሆን ማለት ነው የአብዛኞቻችን ምኞት ነው። እና ስለዚህ ምንም አይነት ነገር እየተፈጠረ አይመስለኝም። ሀይሚ ለፕራንክ አስበሽ ያመጣሽው አይዲያ ነው። እባክሽ ገታርጊውና የወንድማችንን ሰርግ እንብላበት። የእውነቴን ነው። በቃ አላ አንዳንድ ጊዜ ነገሮች ይገጣጠማሉ፣ አይታወቅም ማለት ያው ከዛ አንፃር እኔ በጣም ደስ ብሎኛል። በዚህ ብሩክን ላገኘው ስለሆነ እዛ ቦታ እንደምንገናኝ ሳቅ የእውነት በጣም ነው ደስ ያለኝ። እኔ ያው በእነሱ በኩል አይደለም ያገኘሁት፣ ግን ሰዎቹን በብሩኬ በወንድሙ ሚስት በኩል ነው ያገኘሁት። ግን ባገኘው በቃ ኖርማል ነው። እዛ ጋር እንደምገኝ እዛ ጋር ብሩኬ እንደማገኘው እዛ ጋር በቃ አሁን እንዲህ ከማየው በካሜራ ከማየው ሰው ጋር በአካል ተገናኝቼ ድውል ነው ብዬ ሳስብ በጣም ነው ደስ ያለኝ። ስራዬንም ወደድኩት። በዚህ አጋጣሚ ድሮም ወደዋለሁ ስራዬን፣ ግን ወደድኩት በቃ ሞር በጣምና እስቲ እናንተም ታረቁና አንድ ላይ ሆናችሁ ያው ከዚህ በፊት በጣም ብዙ ብለናል ስለናንተ። በጣም ብዙ የምትወደዱ በጣም ብዙ አስተማሪ የሆነ ፍቅር ያላችሁ አይደለም በፍቅር ግንኙነት ላይ ላለ ሰው ለባለ ትዳሩላ በጣም አስተማሪ ፍቅር፣ አዝናኝ የሆኑ ፕራንኮች፣ በጣም ብዙ ነገሮችን የተማርንባችሁ ያየንባችሁ በጣም የምንወዳችሁ የምናከብራችሁ ልጆች ናችሁና ከዚህ አንፃር ነገሮች የነበሩበት ቢመለሱ በሰላም በደስታ በፍቅር ብትመጡ በጣም ደስ ይላል። በጣም ደስ ይለኛል። በቃ የእውነቴን ነው በጣም ማለት ነው። እኔ ከዚህ በላይ ምን እንደምን አላውቅም። ምክንያቱም የመጣሁት ደስ ብሎኝ ነው።
አንደኛ እዛ በመጠራት የዛ ቦታ ላይ በመገኘት ከነብሩኬ ከሀይሚም ጋር ማለት ነው እንደሚመጡም ስለሰማው። በሁለተኛ ደረጃ ደግሞ ትንሽ እያሳዘነኝ ያለው ሁለቱ መሀል ያለው ነገር ነው። አሁን ላይ ያለው ነገር ቢያንስ በዚህ 2-3 ቀን ውስጥ መቋጨት አለበት ወይ ደግሞ መታረቅ አለባችሁ ግዴታ መታረቅ አለባችሁ። ምክንያቱም ሀይሚ ፕራንኩን ባታረዝሚ በጣም ደስ ይለናል። አታስጨንቂን፣ እኛንም ብሩኬንም አታስጨንቂው። በጣም ብዙ ነገሮችን በአይምሮ እንዲያስብና ወደ ሌላ እርምጃ እንዲገባ እንዳታረጊው። ለዛ ነው እኔ እነዚህ ነገሮች እንድታዩ ስለፈለኩኝ ነው። በእርግጥ ተጠርታችኋል፣ እርግጠኛ ሆኜ የምነግረው ባትጠሩ እንደምትመጡ አይነገረኝም ነበረ። ስለዚህ እንደተጠራችሁ ስላወቅኩኝ ከእናንተ ጋርም ጊዜ እንደማሳለፍ ስላወቅኩኝ በጣም ደስ ብሎኛል። በጣም ደስ ያለኝና እንግዲህ ውድ ፋሚሊዎች ከዚህ በላይ ምንም ማለት አልችልም። በጣም ደስ ብሎኛል። እንግዲህ እዛ ቦታ ደግሞ ስገኝ ያለውን ነገር አሳያችኋለሁ ለእናንተ። ያው አንድ ሳምንት 2 ሳምንት ምናምን አለው። እስከዛ በቪዲዮ እንገናኛለን ከእናንተ ጋር። ግን ያን ቪዲዮ ደግሞ ቀኑ ደርሶ አሳያችኋለሁ፣ ቃል እገባለሁ። እንግዲህ ውድ ፋሚሊዎቼ ያው ቀጣይ ቪዲዮ ላይ መገናኘታችን አይቀርም እንዳልኳችሁ። ስለዚህ ውድ ፋሚሊዎቼ በቀጣይ ቪዲዮ እስክንገናኝ ድረስ ያው እንግዲህ እንዲታረቁ እየጸለያችሁ ፍቅራቸው እንዲመለስ እያረጋችሁ እኔንም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እያበረታታችሁ እስከ ቀጣይ ጊዜ ቸር ቆዩልኝ። ሰላም።